እንዳበጠ አሁን አንሸራተት መታው መግቢያ እና እኔማ በየቀኑ ነው የምሳለም። እኔና እሱ የመጣ ነው እንደምታውቀው የመጣ ነው። አሚን ቅርብ ነው ሩቅ ነው? እና 4 አመት ነው። አስቡት አንድ ቤት ከተሰራ 10 ምናምን 20 አመትም ሊቀመጥ ይችላል። ላቤን ጠብ ነው ያደረኩበት። እዩት ቤተሰብ እዩት። አሁን ይሄ እዩት ምን ያህል እንትን እንዳለው እዩት። ይሄ እና ይሄ ርቀት አለ ምን ያህል እንትን ይችና ይለዩት እንትን አለው ማለት ነው። ይሄ ወደ ውስጥ ይሄ ተምብሮ ደስ ጭራሽ ዝናብ ሲነካውማ እንዴት ብርድስ እንዳለ ማለት ነው። እና ታች ድረስ እየተቆይ እና እዩት ይሄ በጣም ሰላም ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁ ያለኝ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁላችሁም ጋር ሰላም እንደሆናችሁ ተስፋ አደርጋለሁኝና ማማዬ ዛሬ እንደ ቀልድ እናንተ 6 ወሯ ጊዜው በጣም ነው የሚሮጠው። ዛሬ 6 ወር ያዘች ማማዬ እጅግ በጣም ደስ ብሎኛል። ጊዜው በጣም ነው የሚሮጠው። ወልጄ የምነሳበትን መቼ ነው የምወልደው ብዬ እጣደፋል ነበር። ከዛ ወልጄ የምነሳበትን ነበር የምጣደፍ እውነት ለመናገር ለምን ምጡን ለመገላገል ነው መሰለኝ። ከዛ አሁን ላይ የማዘርን ስልክ ወስዶ እና እንጣደፋለን። አሁን ደግሞ እንትን ሆነ ማለት ነው 6 ወር ማማዬ 6 ወር ሞላት እና ጊዜው በጣም ነው የሚሮጠው እውነት ለመናገር። አሁን ድክም ብሎኝ ነው የመጣሁት። ቤተክርስቲያን ሄደን ከማማዬ ጋር የወንድሟ እንድትሰማ ምን ብዬ ልንገራችሁ በጣም ነው የምትለው እና ማማዬ እንግዲህ 6 ወር ምግብ የሚጀምርበት ጊዜ ደረሰ። አትብላሱን ስልክ ስጣን ለማዘን እና ውድ ቤተሰቦቼ ማማዬ እንግዲህ 6 ወር ምግብ የሚጀምርበት ጊዜ ሁላችሁም እንደዚህ በደስታ በበረከት ቤታችሁን ይሙላ። እመቤቴ ልጅ የሌላችሁ ልጅ ትስጣችሁ። አውቃለሁ ልጅ እግዚአብሔር የሚዘገይበት የሚፈጥንበት ጊዜ ምክንያት አለውና አበጠ እንዳንተ በስማ እናንተ የቤት አቀይት እንዴት እንዳበጠ አሁን አንሸራተት መታው መግቢያ እና እኔማ በየቀኑ ነው የምሳለም። እኔና እሱማ በቃ እንደምታቃሽች መሬት ላርግሽ እንዴ እንደምታቃሽች እና እስቲ በምንድን ነው ቀልቤን እየሰንትን እያለች አይበላም እሱ ስልክ አይበላም። ካካ የት ሄደን የመጣ ነው አሚን ቅርብ ነው ሩቅ ነው? እርፍ አልናረ ቅርብ ብለሽ እና ሁላችሁም በደስታ ልጅ የሌላችሁ ልጅ ይስጣችሁ፣ እመቤቴ ልጅ ትስጣችሁ። እጅግ በጣም ነው ደስ የሚለው። ያው ብዙ ፈተናዎች አለው፣ ግን እግዚአብሔር የሚወደው ነው የሚፈትነው። እውነት ለመናገር እኔ በቃ ምን ብዬ ልንገራችሁ፣ እንደዚህ ስታዩኝ በቪዲዮ ስታዩኝ አልጋ በቃ ምንም የማይጎልባት በጣም ተመቻቸ ምናምን መስላችኋል አይደል? እግዚአብሔርን አንዱ ስለው አንዱን ነውና መጽናኛዎቼ ልጆቼ ናቸው። ድካሜ ወይም ደግሞ ሆነ ሰዓት ላይ እናደድና አልቅሼ ምናምን ነገር ከዛ ደግሞ መልስ ብዬ ልጆቼን ሳይ ተመስገን አምላኬ ትቻለሽ፣ ጀግና ነሽ፣ ጎበዝ ነሽ ብለህ ሰተኸኛል። እነዚህ ልጆች ብርታቱን ትዕግስቱን ሰተኸኝ ደግሞ እነሱን እንዳሳድግ እርዳኝ ብዬ በጣም እለምነዋለሁኝና ሁላችሁም ልጅ የሌላችሁ በልጅ እመቤት የተባርካችሁ። እንደገና ደግሞ በቤት ጉዳይ ላይ ሁላችሁም ቤቴ እውነት ለመናገር አሳያችኋለሁኝ። እውነት አንዱን ቀዳዳ አለፍኩት ስል አንዱ ቀዳዳ ይሰፋል። እውነት ትናንትና በቃ ምን ብዬ ልንገራችሁ፣
በቃ እኔ ደስተኛ ስሆንም የሆነ ነገር ሲሰማኝ መጥቼ ነው አይደለ ለእናንተ የምናገረው ግን እንድትማሩበት ነው። ለራሴ ብቻ ሰው እኔም ለእናንተ ስናገር ቢያንስ አንድ ሰው ለሰው ማዳን እችላለሁ። እውነት ብር ካላችሁ የምታምኑት ሰው ከሌለ እውነት እኔ የ9 ዓመት ከ6 ወር በቃ እስካሁን ድረስ ያንገበግበኛል። በጣም ነው የሚያንገበግበኝ። በቃ ምን ብዬ ልንገራችሁ? ማማዬ ቁጭ ላድርግሽ መሰለኝ እንዳትነካት እሺ። እና እውነት ያንገበግበኛል። በጣም ነው የሚያንገበግበኝ። ለምንድን ነው የሚያንገበግብሽ ብትሉኝ ማለት ነው ይሄ ቤት እኔ አዝዤ የነበረው እንደ አቂሜ 40 ቆርቆሮ ነው። እንደ 40 ቆርቆሮ አጥሯውን ወደ 50 ምናምን ቆርቆሮ ያስፈልጋል ሙሉውን ለማጠር ማለት ነው። 50 ቆርቆሮ 50 ራሱ ይበቃል ብላችሁ ቆርቆሮ ላይ ያለችን በቃ ቆይ አንድ ቆርቆሮ ያለ ከፊት ለፊት ያለው ብቻ ነው እንዳለ ከዚህ ጀምሮ እንዳለ ግቢ ልጠረው ከ50 ምናምን በላይ ለምን ሰፊ ስለሆነ ግቢው ማለት ነው። እና እሱ ብቻ አይደለም እውነት አንዱን በባለፈው በጣም ወደ 4000 ምናምን ብር አውጥቼ 4000 ለሌላው ሰው ትንሽ ሊሆን ይችላል። እኔ ደግሞ እንዴት ተጨንቄ እንዴት ያንን ብር እንደማገኝ እኔና ፈጣሪ ነው የምናውቀው። ምንድነው ቤቱ እያፈሰሰብኝ ነው። እንደ ስታዩ ምን አለበት አንቺ ቤት አለሽ አንቺ ጎበዝ ነሽ ምንድነው ስምታማሪ ምናምን ትሉኛለች አይደል? እያማረርኩኝ አይደለም አሁንም ቢሆን ማለት ነው። አሁንም ቢሆን እያማረርኩኝ እንድትረዱኝ የሚፈልገው ነገር እናንተ ቆማችሁ በራሳችሁ በቃ ባለሙያ እኔ አሁን ባለሙያ ናቸው ብዬ ነው ያሰራሁት። ከመጣው በኋላ ይሄ ሊሾ ሳደርግ ይሄን በር ቤቱ እውነቴን ነው ማለት ተሰነጣጥቋል። አሳጌቻለሁ በቪዲዮ ማለት ነው። ይሄ ጓዳ መግቢያው ይሄኛው በጣም ዝቅ አለ። ለምን ከመጀመሪያው ያልተስተካከለ ነገር ስለሆነ ጓዳው አሁን ባባያውን ይሄው እዚህ ጋር የታችሁታል እንዴት እንዳይወደቅበት አሁን እዚህ ጋር ዝጭ ጋር እዛ ጋር ከፍ ያለ ነው እዚህ ጋር ዝቅ ያለ ምንድነው የመሬቱ ሲሰራ ትክክል ስላልሆነ ቤቱ ይሄ ግድግዳ ራሱ አንዱ ግማሹ ወደዚህ ጉርብጥ ብሏል፣ ሌላው ወደዛ ጋር ገበት ብሏል። እና ይሄ አሁን ቤቱ እንዳልተሰንጥቋል እድሜ የለው ገና ከገባሁበት 4 ዓመቴ ነው። እንግዲህ አፍስጣ አይደረግም ካካ እና 4 ዓመቴ ነው። አስቡት አንድ ቤት ከተሰራ 10 ምናምን 20 ዓመትም ሊቀመጥ ይችላል። ላቤን ጠብ ነው ያደረኩበት። ጠብ ግስዋ ለማግኘቴ ከልቡ የሚሰራልኝ ብር እያፈሰስኩበት ያለ ማግኘቴ እስከዛሬ እንደዚህ ያንገበግበኛል። በቃ ምን ብዬ ልንገራችሁ? እና አሁን ይሄ በባለፈው ያሳየዋችሁ ያው የሰው ልጅ ያለቀኑ የሆነ ነገር አይሆንም ያለቀኑ አይሞት የሚባል ነገር እውነት ነው። እዚህ ጋር ጓዳዬ አልጋዬ ላይ ለካ ውሃ ያንጠባጥል። የዚህን ሰሞን አይለኛ ዝናብ ከዘነበ በጣም ነው የሚያንጠባጥለው። ከዛ ትናንትና ልብስ እያጠብኩ ነበር። አይለኛ ዝናብ ዘብ ልጅቷ ተኝታ ነበር። ትዝ ስለኝ ከትናንትና ወደ አልነበርኩም ስመጣ አልጋው በስበስ ነው ያለው። በጣም አይለኛ በረዶ ዘንቦ ነበር። ቤት አልነበርንም። ከዛ አሳቻቸዋለሁ እንደው ቪዲዮ ሰርቼላችኋለሁ። የዛን ቀን አይለኛ በረዶ ዘንቦ ነው ስመጣ አልጋው በቃ ፍራሹ ራሱ ይሸት ነበር። ግን ላስቲክ አለው። ደግነቱ እኔ ላስቲኩን አላነሳሁት። ላስቲኩ እንዳለው ነው የተወሰነ ነው እየተቀዳደደ ያለው እንጂ ላስቲክ አለው። እሱ ቢገባበት ኖሮ ግን ፍራሼ በቃ ሙሉ ለሙሉ ነበረ እንትን የሚለው ጨርቁ ብቻ ነው የበሰበሰው። ከዛ ትናንትና ስገባ ሳየው እናንተ ይሄን የሚያክል ድንጋይ ለካ የዛን ጊዜ ሌላ እንጨት አስገብቶ ሲሰራበት ይሄ ንፋስ እንዳይገባ ተብሎ የሚለጠፈው አለ አይደለ? እሱ ለካ እንዲህ ሲመታ ተፈናቅሎ ኮርኒሱ ላይ ሆኗል። ኮርኒሱ ላይ ተቀመጠ ማለት ነው። ከዛ ውሃ ጠጥቶ በፊት አላስታወቀም ነበር። ውሃ ጠጥቶ አሁን ላይ ወደ እንዳል ሊወርቅብኝ ማለት ነው። ይሄ ሁሉ ስለራሴ ካወያየዋችሁ እዚህ ጋር በረንዳ ላይ ተሰንጥቋል። በጣም አሰራሩ ትክክል ስላልሆነ የአንዳንድ ሰው ግን ችግሩን ለመቅረፍ ብሎ የሰውን ላብ የሰውን እድሜ የምትበሉ ሰዎች እግዚአብሔር ልቦና ይስጣቸው። አሁንም የኔ የሆነ ሆኗል፣ ችግር የለውም። ነገር ግን እናንተ ብር ካላችሁ መታችሁ እንኳን እንደምትፈልጉን ነገር አሰርታችሁ ቼክ እያደረጋችሁ በደንብ ባለሙያ አድርጋችሁ አሰርታችሁ ካልሆነ በስተቀር እንደኔ ከሳራ ውስጥ ነው የምትገቡት። ያለኔ እድሜ ልክ እየተጸጸታችሁ ነው የምትኖሩ። እድሜ ልክ እየተቃጠላችሁ ነው። የሆነ ነገር ባየሁበት ቁጥር እየተበሳጩ የሆነ ነገር በሆነበት ቁጥር እየተበሳጩ በዚህ ቆርቆሮ አሳጥሮ ስለሰሩት ቆርቆሮ ለመቆጠብ እኔ አስቀርተውብኛል። ቤታ የ30 ቆርቆሮ ምናምን ናት። ሳይ
አሁን ላይ ዝናብ ቀጥቅጦ ተሰነጣጥቆ እንትኑ ረግፏል። ውሃ ልኩ ራሱ አሁን ድጋሚ ወጪ ላወጣበት ነው። አንድ ሲሚንቶ ስንት ነው? 2400 አሸዋ አለ፣ ጠጠር አለ። አስቡት። እንደ አዲስ ኩሽናዬን ባሳያችሁ አሁንም እንደዛው ትንሽ ብር አይደለም፣ ወደ 60 ሺህ 70 ሺህ አውጥቼበታለሁ በትንሹ። ሌላ ይሄም አጠቃጥረጥን ነገርቹን ተውት እሺ። እንደገና ይሄኛው ቤቴ በቃ ቢያንስ ሌላው ነገር ቢበላሽ አንገት ማስገባይ ካለ ችግር የለውም ብዬ ነበር፣ ግን አልሆነም። እንትኑ ላሳያችሁ፣ የተሰነጠቀው የእውነት ላሳያችሁ። እዩት ቤተሰብ፣ እዩት። አሁን ይሄ እዩት ምን ያህል እንትን እንዳለው እዩት። ይሄ እና ይሄ ርቀት አለ ምን ያህል እንትን ይችና ይለዩት እንትን አለው ማለት ነው። ይሄ ወደ ውስጥ ገባ። ይሄ ለምን የአሰራሩ ችግር እዩት። ያችታ እዩት ተንቦሮደሰ ጭራሽ ዝናብ ሲነካውማ እንዴት ብርድስ እንዳለ ማለት ነው። እና እዩት ቆይ ይሄ አሁን እዩት ብርድስ ብሎ ይሄ ወደ ውስጥ እስከ ውስጥ ድረስ ነው እንደዚህ ነው ማለት። ይሄ መሬቱ አሁን እዩት ይሄ እንዳለ እዩት ደምድሜበት ነው። ይሄ እንዳለ በዚህ በኩል የጓዳው ነው እንግዲህ ይሄ እንዳለ ይሄ ምንጣፉ እንትን ብዬበት ነው። እዩት እስከ ላይ ድረስ እየሄደ ነው። እዩት ብርድስ ብሎ እዩት እስከ ታች ድረስ ማለት ነው። እና እዩት ይሄ በጣም ተነፋፍቶ ያስታውቃል እንዴት እንደተነፋፋ። በዚህ ምክንያት ነበር ይሄኛውን ያደረኩት። እዩት እንጨቱ አሁን ይሄ አዲስ ነበር። ይሄኛው ሲገባ ሁለተኛ ያለው እንጨት ሲገባ አዳዲሶች እንጨቶች ሲገቡ ቆርቆሮ ማድስ አደርግበት ይሄ ነው ውሃ የሚያስገባው ውሃ ያስገባል ማለት ነው። እዩት ይሄኛው ነገር ይሄ ውስጡ ሲቦሮዶስ ማለት ነው። ይሄ ወደ ኮርኒሱ ላይ ወደቀ ማለት ነው። ወደ ኮርኒሱ ላይ ወደቀው ቤት ይሄ ነው ችግር። እና እዚህ ጋር አሁን ለምሳሌ እንደዚህ ስታይ በጣም በቃ ምርጥ በቃ ምንም ያልተነካካ ይመስላል። እት ይሄ እንዳለ እንዴት እንደተነፋፋ እዛ ጋር ያስታውቃችኋል እንዴት እንደተነፋፋ ማለት ነው። አሁን አጥር የሚያስፈልገኝ ከዚህ እስከ ታች ድረስ እንዳለ ቢያንስ ወደ 50 ያስፈልግ። ይሄ አሁን ቢያንስ 1-2 ሲሚንቶ ያስፈልግ። እዛ ጋር በተለይ እዩት አረንጓዴ የሆነበት ቦታ ላይ ብርድስ ብሏል። ግርግዳውም ተነፋፍቷል። እዩት ይሄ እንዳለ ልረክ ይሄ ቆርቆሮ ትንሽ በመሆኑ ማለት ነው። እዩት እና እጅግ በጣም ከባድ ነው። እዩት ውሃ በጣም ከማፍሰሱ የተነሳ እንዴት እንደሚሸተቅብን ብዬ ልንገራችሁ። ውሃው በጣም አይወጣም። ብርድሴ እንትኑ ግርግዳው የተበረደሰ። እዚህ ጋር ዶሮዋን አድርጋት ነበር ተኩት። አንድ ዶሮ ነበረችኝ አይደል እንዳለ በስብሶ ማለት ነው። እና አንዱ ስለው አንዱ በቃ ድክም ምን ያለኝ ድክም ታውቃላችሁ። በጣም ነው ደከመኝ። ይሄ ከላይ የሚፈሰው እዚህ ጋር ያለው ቀዳዳ እዩት። ይሄ ነው እንግዲህ ሁለቱ ነው በጣም የተወረደሰ ወደ ውስጥ የገባብኝ። ይሄ አይታየም ካሜራው ላይ ግን እዩት ትንሽ ይታያል። ይሄ አሁን ውሃ በጣም የሚያፈስ ጨልሞ ነው እና እዚህ ጋር በጣም ወደ ታች ተዘቅዝቋል ማለት ነው። ድንጋይ የሆነ እዛ ጋር ማለ ድንጋይ እዛ ጋር ይሄ እንዳለ አልጋዬ ላይ ነው። አልጋዬ ነው እንግዲህ አልጋ ላይ ነው እጻን ልጅ እዚህ ጋር አስተቺ ድንጋዩ በደንብ ካሜራ ላስታውቅ እንጂ ወደ ውስጥ እንትን ያለብኝ እነዚህ ናቸው ማለት ነው። እና ብታይ በጣም ከባድ ነው። ብቻ ተመስገን ነው።